የሰው ልጅ እንኳን በቁሙ ሲሄድ ይቅርና ሲሞት ሲቀበር እንኳን እርቃኑን አይደለም። ዝና ማለት ሰይጣን ስጋ ለብሶ ማለት የሰው ሁሉ ነፍስ እኩል የሆነው በፈጣሪ ዘንድ ብቻ ነው። እድሜ ባከነ ልጅ ወልጄ እንኳን ሳላሳድግ አንቺ ግን እንደ ፈረስ ማለቴ እንደ በቅሎ ልጅ የለሽ። ትንሽ ያቺ ቅድስት ልትመርዛት ሞከረች እንጂ እንኳን ደስ ያለሽ ብሩክና እኔ እንዳዲስ ልንጋባ ነው። ብሩክ ልቀቀኝ ብያለሁ። በቁም እንደቀበረች ስጋ አዘዝዬ ለአሞራ ነው የምሰጠው። ነውታችን ይኸውልህ ነውት ትሰራለህ። ዋክዝና ሊገሉኝ ነው እያልኩ እኮ ነው። አሁን ራሱ ብሩክ ይዞት ነው በር ላይ ቆልፎብኝ ነው። ዋክዝና ሊገሉኝ ነው እያልኩ ብዙ ግፍ ሰርተሽ ከነ ኃጢአትሽ መሞትሽ በጣም ያሳዝናል። ቆይ አትደርስልኝም ዝና አታክሰኝም ልሞት ነው እያልኩ እኮ። ማህሌት ከቤት ተባረረች። ዝና ወንጀለኛ መሆኑንም በወረቀቱ ላይ ፈረመች። ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩ ምሳሌን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱ ስል በአክብሮት ተጠይቃለሁ። እነ መድብል ምሳል ማነች ማህሌትን ታልገደልኳት ሞቼ እገኛለሁ በማለት ስሜታዊ ሆኖም ነበረ። ነገር ግን ብሩክ እሷን እንዲገድል ፈቃደኛም አይደለም። ይህም የሆነበት ምክንያት ብሩክ ማህሌትን ወዷት ሳይሆን አንተ ማህሌትን ተገደልካት እኛም ወንጀል ውስጥ እንገባለን፣ አንተም እስር ቤት ትገባለህ። ይህም ሲሆን ደግሞ እነ ምሳሌና እነ ቅድስት በጠላቶቻችን ሊጠቁ ይችላሉ የሚል ምክሮችን ይመክረዋል። መድብልም ተረጋግቶ ይቺ ልጅ እኮ ያበላሸችው ህይወቴን ነው፣ በቃ አንዴ ትመስክርልንና ጠላቶቻችንንም ወደ እስር ቤት እናስገባለን፣ ወደ ህግ እጅ እናስገባለን፣ እሷንም ከዚህ ቤት ምንቅር አድርጌ ያስወጣታለሁ በማለትም ተስማሙ። ዳጣም አብራቸው ነበረች። አንድ ላይ ቁጭ ብለውም እንግዲህ ስለ እሷም እየወሩ ነበር፣ ስለ እሷ ክፋትም እየወሩ ነበር። ነገር ግን ስለ እሷ ክፋት አታውሪ ብሩክ አይወድም ብሎም ይላታል። በፍጹም ብሩክማ ስንት ነገር ስታደርገው የነበረችው ሴት ነች፣ ስለዚህ አይከፋውም በማለትም ትላለች። አሁን ለማንኛውም ሁሉን ነገር ተይና ማህሌት እኛ የፈለግናት ስለ ነዝና ወንጀል እንድትፈርምልን ነው። አንድ የተፈረመችና ተመሰከረች ከዚህ ቤት መውጣት አለባት በማለት ወስነዋል። እሷም እንግዲህ ቤት ተዘግቶባትም ነበረ። ቤት ተዘግቶባት መድብል ታልገደልኳት ሲልም እየሰማችም ነበረ። በዚሁም አጋጣሚ ቀጥታ ለዝና ትደውላለች። ለዝናም ደውላ ልትሞት እንደሆነም ትነግረዋለች። ዝናም እንግዲህ እያሾፈባትም ነበረ። እሱም እንግዲህ ታዲያ አሁን ምን አድርግ ነው የምትይኝ? ወይኔ ግን ትንሽ ታሳዝኛለሽ፣ ንስሐ ያለ መግባትሽ፣ ኃጢአተኛ ትሆንሽ፣ ኃጢአትሽ መሞትሽ በጣም ታሳዝኛለሽ እያለም እየቀለዳትም ነው። አንተ ደግሞ በጣም ትቀልዳለህ፣ ለምንድን ነው የምትቀልደው ብላም ትለዋለች። ታዲያ ምን እንዳረግልሽ ነው የምትደውይልኝ? ለማንኛውም ክፋት ሰርቶ የሞቱም ዘመዶች አሉኝ፣ ለእነሱ መልእክት አድርሽልኝ። ዝና ይሞታል ብለውም ሲጠብቁም ነበር፣ ያጣል ብለውም ሲጠብቁ ነበር፣ ለእኔ ብዙ ነገር ሲጠብቁም ነበር። ስለዚህ ዝና አለ አልሞተም፣ እንደዛው ነው በብለሽ ንገሪልኝ በማለት ያሾፍባታል። አንተ ግን ክፉ ነክ ብላም ትዘጋበታለች። ምሳሌም ውሃ ይዛላት ማህሌትም ቅድስትም ውሃ ይዛላት ሄዳ ነበረ። ነገር ግን ውሃውን የላካት መድብል እንደሆነ ትነግራታለች። መድብልማ ተሆነ መርዝ አድርጎበት የሰጠሽ እኔ ሊገለኝ ነው በማለትም ትመልስላታለች። አንቺ ክፉም ስለሆንሽ ለሰው ክፉ ስለምታስቢ ሰዎች ሁሉ እንዳንቺ መጥፎ ነገር ሰርተው የሚሰጡሽ ይመስልሻል። ስለዚህ ተፈለግሽ እኔ ቀምስልሻለሁ በማለት ቅድስት የያዘችውን ውሃ እሷ ትቀምስላታለች። ከዛም ማህሌት ተቀበላ ትጠጣዋለች። በዚሁም አጋጣሚ ቅድስት ሌላ ሲስተም ተጠቀመች። ውሃው መርዝ ያለበት አስመስላ ወይኔ ሆዴ በማለት ወደ ፍራሹም ላይ ወደቀች። በመሰለኝ ማህሌትም በጣም ደንግጣ ወይኔ በቃ በመርዝ ገደሉኝ፣ ኧረ እባካችሁ ሆስፒታል ውሰዱኝ እያለች እሷም ስትጮህም ነበረ። በዚሁም አጋጣሚ ዳጣ እነ ማህሌትን ጥሪ ተብላም ሄዳም ነበረ። ሲሄዱ ሁለቱም ፍራሽ ላይ ወድቀዋል። ምንድን ነው? ምን እየተፈጠረ ነው? ምን ሆናችሁ ነው? ብላም ትላቸዋለች። እባክሽ ጥሪያቸው ሆስፒታል ይውሰዱን፣ ኧረ እባክሽ አትሞችም፣ ብትሞች አይሻልሽም እያለች ስታሾፍባት ነበር። አንቺ ግን ክፉ ነሽ፣ እንዴት እንደዚህ ትይኛለሽ? እያሉም ከሱ ጋርም እየተከራከሩም ነበር።
ነገር ግን ውሃው መርዝ የለውም። ቅድስት ታውቃም ነበር እንደዛ ስታደርግ የነበረው። በመጨረሻም እንግዲህ ቅድስት እሷን ተረድታታለች። አንቺ አስመሳይ ነሽ፣ ውሃው እኮ ምንም የለውም አመመሽ አይደለም በማለት እንግዲህ ቀጥታ ይዘዋት ወደ እነ መድብል ባሉበት ክፍልም ሄደው ነበረ። እዛም ሲሄዱ ቅድስትም ወደ ኩሽና ነበር የሄደችው። ማህሌትና ዳጣም ወደ እነ ብሩክና መድብል ጋር ቁጭ ባሉበት ሄደዋል። በዚሁም አጋጣሚ ዳጣ እየተቃለደቻትም ነበረ። ነገር ግን እነ መድብል አሁን የምናወራው ቁም ነገር ነው፣ አንቺ ሂጂና ቅድስትን ስራ ግዣት፣ ቀልዱ እዚህ ጋ ይቅር በማለት ዳጣን ወደ ቅድስት ጋር ይልኳታል። እነ መድብልም እንግዲህ ማነች ማህሌት አንቺ ወደ ነበረው ህይወትሽ እንድትመለሽና ብሩክ ደግሞ ካላንቺ ማንንም እንደማይፈልግ ነገረኝ። እኔ ግን ከቅድስት ጋር እንዲሆን ብዙም ለፍቼ ነበር፣ ነገር ግን እሱ ከማህሌት ሌላ ማንንም አልፈልግም በማለት ወሰነ። አንቺን በጣም ይወድሻል ብሎ ይላታል። አዎ አውቃለሁ፣ እሱ በጣም ይወደኛል። ነገር ግን ይቺ ቅድስት የምትባለው ሴት ልቡን ልትሰርቀው ብዙ ነገር ስትከራከረውም ነበር በማለት ትመልሳለች። አዎ ሰዎች ሁሉ አስመሳይ ናቸው በማለት ይላታል። ይህንን የሚያደረጉበት ምክንያት እንግዲህ ከእሷ ምስጢርና ወረቀቱን እንድትፈርምላቸውም ነበር የተመካከሩት። በዚሁም አጋጣሚ እንግዲህ አሁን የምትጀምሩት ሰውየው ከከራዩ ዛሬ እንዲለቅ ነግሬዋለሁ፣ ዛሬ እዛ ቤት ትገባላችሁ፣ ስለዚህ ዛሬውኑ ትገባላችሁ በማለት ያስደስታታል። በጣም ደስ ይለኛል፣ ያ ቤት ናፍቆኛል በማለትም ትመልሳለች። እሺ እኔና አንቺ አሁን የምንነጋገረው ነገር አለ፣ ወደዛኛው ክፍል እንሄድ በማለት ቀጥታ ወደ ሌላ ክፍል ይዟት ይሄዳል። ወደ ሌላ ክፍልም ይዟት ሄድና እሺ አንቺ ህይወትሽን በስርዓት መኖር የምትፈልጊ ተሆነ ግን ብዙ እናንተን የሚያጠቋችሁ ጥላቶች አሉ። እነሱም እነ ዝና ናቸው። ዝና ወንጀለኛ ማህሌትንና ብሩክን ሊገላቸው ምሳሌንና ብሩክን ሊገላቸው አፍኗቸውም እንደሆነ ሁሉንም ነገር ታውቂያለሽ። ያንን ደግሞ እዚህ ላይ ፈርሚ በማለት ይላታል። ትጠራጠራለችም። አላደርገውም ትላለች። እሺ በቃ ህይወትሽን በእንደዚህ አይነት በነገርንሽ መልኩ መቀጠል ማትችይ ተሆነ መብትሽ ነው ብሎ ይላታል። እንደዛም አላደርገውም እፈርማለሁ በማለትም ቀጥታ ትፈርማለች። ከፈረመችም በኋላ እንግዲህ ወደ ቤቱን ለቃ እንድትወጣ ነበር ሀሳባቸው። እንግዲህ ዝና ጠበቃውን ማህሌትን ማነች ሉላ ያለችበትን ቦታ ፈልገህ ታላመጣ ተደበረኝ እገልካለሁ በማለትም እያሰቃየውም ነበረ። ጠበቃውም እስር ቤት ምን አይነት ስቃይ እንደተሰቃየ ስንት ነገር ሲያሰቃዩት እንደነበረውም ይነግረዋል። እስቲ ምን አሰቃዩክ ብሎም ሲነግረው እንግዲህ ዘፈን፣ ግርግዳ ግፋ፣ ሽንት ቤት እጠብ ሲሉኝም ነበር፣ ነገር ግን እኔ ከዛ ውስጥ ዘፈኑን መረጥኩላቸው በማለትም ይነግረዋል። እስቲ ለእኔም ዝፈንልኝ ብሎም ይለዋል። ነገር ግን አልዘፍንም ብሎ አንገራግሮ ነበር። በስተመጨረሻም እገልካለሁ ተደበረኝ እገልካለሁ ብዬ ካለው ብሎም ሲያስፈራራው ጠበቃው ይዘፍንለታል። የዘፈነለትም እንግዲህ ስለ ፍቅር ስለ ሉላም ይመስላል። እሱም ተጠራጠረ። እሺ ታሁን ወደ ስራህ 1 ነበር 2 ነበር 3 አድርጌልሃለሁ፣ ስራህን በስርዓት የምትወጣ ተሆነ አልባ ባወጣልካለሁ በማለትም ያስደስተዋል። እውነትስ ያወጣለት ይሆን የሚለውን እናያለን። ሞገስና ሉላም እንግዲህ አዲስ ጠበቃ እንደቀየሩ ስለ ጠበቃው አንዳንድ ነገር ስትጠይቀው ነበረ። ሉላም እንግዲህ ሞገስም አዎ ጠበቃው በጣም ጥሩ ሰው ነው፣ ወንጀለኛ ነህ ብሎም ነገረኝ በማለትም ይላታል። አዎ ወንጀለኛ ነክ ብላም ትለዋለች እሷም። በዚሁም አጋጣሚ ለአሁኑ ጠበቃ አንቺን አላሳይም፣ አንቺን ታሳየው የምጥለውን ያጠላብሻል በማለት ይላታል። እኔ ግን እንደዚህ አይነት ቆንጆ ነኝ እንዲህ በማለት በራሷን ትኮራለች። አዎ ቆንጆ ነሽ፣ አንቺ ሴት ሙሉ ነሽ፣ ሁሉን ነገር የያዝሽ ብሎም ይላታል። በዚሁም አጋጣሚ ልጅ እንደሚፈልግና ልጅ መውለድ እንደሚፈልጉ ይጠይቃታል። አሁን ልጅ የምንወልደው አሁን ሳይሆን ነገር ሀሳባችን ሁሉ ይሳካልን፣ ከዛም በኋላ ልጅ እንወልዳለን ብላም ትለዋለች። በዚሁም አጋጣሚ ጠጋይልና ሳሚኝ ብሎም ይላታል። አንተ ግን አንዳንዴ እንደ ልጅ ያደርግካል እንዴ ብላም ትጠይቀዋለች። አዎ እንደ ልጅ ያደርገኛል፣ እንደ ልጅ እንዲያደርገኝ ታልፈለግሽ ልጅ እንወልድ አልኩሽ፣ ልጅ ተወለድን አባት እሆናለሁ፣ ልጅ መሆኔንም እተዋለሁ፣ እንደ ልጅ የሚያደርገኝንም እተዋለሁ ብሎም ይላታል። እሺ ለማንኛውም ሁሉም ነገር ቀስ ብሎ ይሆናል በማለት እሷም ውሳኔዋን ወስናለች። እነ ማህሌት እንግዲህ እነ ብሩክ ሳሎን ላይ ተሰብስበው ባሉበት
መድብል ማህሌትን ይዟት ቀጥታም ሄዶም ነበረ። ከዛን በኋላ የሰማችው ታሪክ የሰማችው ነገር በጣም ተገረመች፣ ደነገጠችም። ሁሉም የማሰናበት ስሜት ነበር ሲሰጧት የነበረው። ማህሌት እያሉ እየሳቁባት በያሁን ሁሉን ነገር ጨርሰናል፣ ጓዝሽን ጠቅለሽ ከዚህ ቤት ውጭልን የሚል መልስ ነበር የሰጧት። በዚሁም አጋጣሚ እውነት ነው አታደርጉትም የሚል ምላሽ መልሳላቸዋለች። እነሱም እንግዲህ ብሩክና ምሳሌም እንግዲህ ብሩክና ቅድስትም እንግዲህ እሷ ሳትወጣ እሷን ለማናደድ እያደረጉ ያሉት ድርጊት በጣም የሚደብርም ነበረ። እሷም እነሱን አይታ በፍጹም አታደርጉትም በማለት በጣም ተቆጭታምም ነበረ። አደረግነው እንጂ በማለት መድብልም እንግዲህ ሻንጣዋን ቦርሳዋን አውጥቶ በያሁን ከዚህ ቤት ውልቅ ብለሽ ውጭልን የማለት የማሰናበቻ ሻንጣዋን አንስቶ ወሮሮላታል ማለት ነው። ውድ ቤተሰቦች ቀጣዩ ምን ይሆን የሚለውን ቀጣዩን ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ባይ ባይ።